ታሪካችን የሚጀምረው በቻይና ሆንግ ኮንግ ከተማ ውስጥ የሚገኙ ከፍተኛ የፖሊስ አመራሮች ከተማቸው ውስጥ የተፈጸመን አንድ የባንክ ዝርፊያ መረጃ በማጣራት ላይ ተጠምደው እያየናቸው ነው። የሆንግ ኮንግ ፖሊሶችን ባደረጉት ማጣራት መሰረት ዘራፊዎቹ ባንኩ ውስጥ በተሳካ ሁኔታ ሰብረው ቢገቡም የዘረፉት ነገር ግን ካዝናው ውስጥ ከሚገኙ ሳጥኖች ውስጥ ፋሺጉሮ የተባለው ባለሀብት ሳጥን ውስጥ የሚገኝን ማስታወሻ ደብተር ብቻ እንደሆነ ይደርሱበታል። ማስታወሻ ደብተሩም የተሰረቀበት ፋሺጉሮም ፖሊሶቹ መረጃውን እንደነገሩት የሚይዘውና የሚጨብጠውን በማጣት ማስታወሻ ደብተሩ በክሪፕቶ ከረንሲ መልክ ያስቀመጠውን $500 ሚሊዮን ዋጋ ያለውን የዲጂታል ገንዘቡን የይለፍ ቃል የያዘ እንደሆነ ለፖሊሶቹ በማሳወቅ ፖሊሶቹም ዘራፊዎቹን እንዲይዙለት መማጸኑን ይቀጥላል። ይህንን የዘርፊያ ቡድን በዋነኝነት የሚመራው ሰው ፎሎንግ የተባለ አንድ ጠና ያለ ሽማግሌ ሰው ሲሆን ፎሎንግ እቅድ በማውጣት 4 የወጣት ሥራ ባልደረቦቹን ዝርፊያው ላይ ሲያሰማራ ከአራቱ ውስጥ ሳይመን የተባለው የኮምፒውተር ቴክኖሎጂ ባለሙያ ደግሞ የሴኩሪቲ ካሜራዎችን ሃክ በማድረግ ቡድኑን ከሌላ ቦታ ሆኖ እንደሚመራ እንረዳለን። ነገር ግን አራቱም ዘራፊዎች $500 ሚሊዮን የሚያወጣውን ክሪፕቶ ከረንሲ ለማዘዋወር እጅግ የላቀ ሱፐር ኮምፒውተር የተባለ ዘመናዊ ኮምፒውተሮች ስለሚያስፈልጓቸው ዘራፊዎቹ ዲጂታል ገንዘቦቹን በባንክ መልክ የሚያስቀምጥና የሚያዘዋውር ካምፓኒ በመሄድ መሳሪያቸውን አንግበው ይገባሉ። በእቅዳቸውም መሰረት ዘራፊዎቹ ሳይመንን ካለበት ቦታ ሆኖ የካምፓኒውን ሱፐር ኮምፒውተር መጠቀም እንዲችል ማገናኘት ሲሆን ይህም ተሳክቶላቸው ሳይመን $500 ሚሊዮን ዋጋ የሚያወጣውን ክሪፕቶ ከረንሲ ወደ ራሳቸው አካውንት ማዘዋወር ይጀምራል። በዚህም ወቅት ፖሊሶች ዘራፊዎቹ የት እንዳሉ መረጃ ደርሷቸው ወደ ካምፓኒው መትመም ቢጀምሩም ሳይመን ግን ገንዘቡን ለማዘዋወር 3 ደቂቃ ብቻ እንደሚፈጅበት በማሳወቅ ምንም እንዳይጨነቁ ያሳውቃቸዋል። ሆኖም ግን ሳይመን የካምፓኒውን ሱፐር ኮምፒውተሮች ከሰበሩ አይቀር ተጨማሪ $1.5 ቢሊዮን የሚያወጣ ክሪፕቶ ከረንሲ እዛው ለመስረቅ እንዳሰበ ነግሯቸው፣ ነገር ግን ተጨማሪ ደቂቃ እንደሚፈጅበት ሲያሳውቃቸው ጊዜ አራቱ ዘራፊዎችም በሳይመን ሐሳብ ወዲያውኑ ተስማምተው እንዲቀጥል ይፈቅዱለታል። ነገር ግን ካምፓኒው ውስጥ አገልግሎት ፈላጊ መስሎ በመግባት ዙሪያ ገባውን እየተከታተለ የነበረው አለቃቸው ፎሎንግ ፖሊሶች ሳይመጡ በፊት ኮምፒውተሮቹን ዘግተው እንዲወጡ ቢያዛቸውም ሳይመንና አራቱ ዘራፊዎች ግን ፎሎንግን ሳይሰሙት ይቀራሉ። ፎሎንግ እንደፈራውም ብዙም ሳይቆይ ፖሊሶች የካምፓኒውን ሕንፃ ጋር በመድረስ ዘራፊዎቹን ለመያዝ መሯሯጥ ሲጀምሩ ፎሎንግ ተመልክቶ ዘራፊዎቹ አሁኑኑ እንዲወጡ ሲያዛቸው እነሱም $500 ሚሊዮን በተጨማሪ ሌላ $1.5 ቢሊዮን ዋጋ ያለው የዲጂታል ገንዘብ ሰርቀው በፍጥነት መሸሽ ይጀምራሉ። ሆኖም ግን በርካታ ፖሊሶች ከፊት ለፊታቸው ተደቅነው በማየታቸው ዘራፊዎቹ ሊይዛቸው የመጣን አንድ ፖሊስ በቁጥጥር ስር ውለው ሌሎቹ ፖሊሶች ከተጠጓቸው ፖሊሱን እንደሚገድሉት ካሳሰቡ በኋላ ሊፍት ውስጥ ገብተው የፎቁ የላይኛው ወለል ላይ መውጣት ይጀምራሉ። በዚህ መሃል ሊፍት ውስጥ የነበረው ፖሊስ ይዘውት ከነበሩት ልጆች ጋር መደባደብ ቢጀምርም ነገር ግን ፖሊሱ ብቻውን ስለነበር ዘራፊዎቹ ደብድቦት ወደ ፎቁ ጣሪያ መሮጥ ሲጀምሩ ፖሊሱም የሞቱን ከኋላ ደርሶ ሊይዛቸው መሮጡን ይቀጥላል። ዘራፊዎቹ ግን ቀድሞ ተዘጋጅተው ስለነበር ከፎቁ ጣሪያ ላይ በመዝለል ፓራሹታቸውን ዘርግተው ከአካባቢው ያመልጣሉ። ሆኖም ግን መሬት ላይ የነበሩት ፖሊሶች ዘራፊዎቹ መሬት ላይ ሲያርፉ ጠብቀው ሊይዟቸው ሲሞክሩ ዘራፊዎቹ ግን እጅግ ስልጡን ተደባዳቢዎች ስለነበሩ ከፊታቸው የመጡትን ፖሊሶች በብቃት በመዘረር አራቱም አንድ ሕንፃ ውስጥ ገብተው ልብሳቸውን በምትሃታዊ ፍጥነት በመቀየር ከፖሊስ ዓይን ተሰውረው ይጠፋሉ። ይህን ተከትሎም $500 ሚሊዮን የሚያወጣ የዲጂታል ገንዘቡ የተሰረቀበት ፋሺጉሮ ጨርቁን ጥሎ ቢያብድም ፖሊሶቹ ግን ምንም መፍትሄ ስላላገኙ ስራቸው በሐዘኔታ መቁለጭለጭ ብቻ ይሆናል። የፋሺጉሮን መዘረፍን ተከትሎ የፖሊስ ኃላፊው የፖሊስ አባላቶቹን ሰብስቦ የዘመናዊ ስርቆቶች መምጣታቸውን ተከትሎ ነገሮች እነሱ ከሚቆጣጠሩት በላይ መሆኑን ለባልደረቦቹ በመግለጽ የዛሬዎቹም ዘራፊዎች እጅግ የሰለጠኑና ከፍተኛ ልምድ ያላቸው ስለሆኑ እነሱን ለመያዝ ከፍተኛ ልምድ ያለው መርማሪ ፖሊስ እንደሚያስፈልጋቸው ለአባላቶቹ ያሳውቃቸዋል። የፖሊስ ኃላፊውም ቀጥሎ እነዚህን ሌቦች ለመያዝ ብቃት ያለው ሰው አሁን ላይ በጡረታ ላይ የሚገኘው ጆንግ ስለሆነ እሱን ወደ ሥራ እንዲመልሱት ሐሳብ ያቀርብና ሁሉም በአንድ ድምጽ ይስማማሉ። እሺ ሰዎች፣ የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣
ይህን ቪዲዮ ደግሞ ላይክ ያድርጉት። ጆንግ በፖሊስነት ከ40 ዓመታት በላይ ያገለገለ እጅግ ስልጡንና እሳት የላሰ መርማሪ ፖሊስ የነበረ ሲሆን ነገር ግን አሁን ላይ የጡረታ ሕይወቱን ከመቼውም ጊዜ በበለጠ በማጣጣም ላይ ያለ የተረጋጋ ሰው እንደሆነ እንረዳለን። ይህን ተከትሎም ሻው የተባለች አንዲት ሴት ፖሊስ ጆንግ አሁን ላይ ምን እያደረገ እንደሆነ እንድትሰልለው ተልካ ሻውም ጆንግን አንድ ሙሉ ቀን ከቅርብ ርቀት ሆና ስትከታተለው ትውላለች። ሻው ጆንግ የገባበት ካፌ ገብታ ጆንግን ሳታስባንን ለመከታተል እየሞከረች ሳለ ጆንግ ወደ ሻው በመምጣት ሰው መከታተል ላይ ብዙም ጎበዝ እንዳልሆነች አሳውቋት ምን አባቷ ፈልጋ እንደሆነ ይጠይቃታል። በዚህም ወቅት ሻው ሁሉንም ነገር ዘርዝራ ስለነገረችው ጆንግን በቀጥታ ቀድሞ ይሰራበት ወደ ነበረው ፖሊስ ጣቢያ ይሄዳል። ጆንግን ፖሊስ ጣቢያ ገብቶ ዝርፊያው የተፈጸመበት ቦታ የነበሩ የካሜራ ምስሎችን እንዲያሳዩት ጠይቆ ፖሊሶችም ምስሉን እንዳሳዩት ጆንግ በሚያስደንቅ ሁኔታ ካሜራው ላይ የዘራፊዎቹን ምስል ብቻ በመመልከት የእያንዳንዱን ሌቦች የሥራ ተግባር ምን ሊሆን እንደሚችል መተንተን ይጀምራል። ከሁሉም በላይ የጆንግን ትኩረት የሳበው ዝርፊያውን አቀነባብሮታል የተባለው አንድ ጠና ያለ ሽማግሌ ፎቶ ሲሆን ሆኖም ግን ምስሉ ብዙም ያልጠራ በመሆኑ ሰውየው ነገሌ ነው ብሎ መገመት ከባድ እንደሆነ ለፖሊሶቹ ያሳውቃቸዋል። ነገር ግን በጆንግ ጥርጣሬ መሰረት ሰውየው ፎሎንግ የተባለ አደገኛ ዘራፊ ሰው ሊሆን እንደሚችልና ፎሎንግ ማለት ከዓመታት በፊት ለመንግስት ባለስልጣናት የግድያ ትዕዛዞችን የሚፈጽም በጩቤ ፍልሚያ ብቃቱ ደግሞ ምድራዊ ሰው የማይገዳደረው አደገኛ ሰው እንደነበር ያሳውቃቸዋል። እነ ፎሎንግ ደግሞ ከተሳካ ዝርፊያ በኋላ ወደ ቤታቸው ቢመለሱም የዝርፊያው መሪ የሆነው ፎሎንግ ግን ሳይመንን ገና እንዳየው በጥፊ በማጮል በሱ ስግብግብነት ምክንያት ሁሉንም ሰው አደጋ ላይ እንደጣለና በፖሊሶች ሊያስይዛቸው እንደነበር ገልጾ በጣም ይጮህበታል። ሳይመን ግን ተጨማሪ ገንዘብ እንዲያገኙ ረዳቸው እንጂ ምንም ጥፋት አላጠፋውም ብሎ ከፎሎንግ ጋር ታከራው ውስጥ በመግባቱ ፎሎንግ በጣም ተናዶ ይዞ በነበረው ጩቤ ሳይመን ላይ ጥቃት ሊያደርስበት መሞከር ይጀምራል። ይህን ጊዜም የሳይመን ታላቅ ወንድም የሆነውና ዝርፊያውን ከቤት ሆኖ ሲከታተል የነበረው ኮባ የተባለው አባላቸው በሁለቱ መካከል ጣልቃ በመግባት ፎሎንግን እንዲረጋጋ ሊያደርገው ቢሞክርም ፎሎንግ ግን ይህን እንደ ትልቅ ንቀት በመቁጠር ኮባንም ይደበድበው ይጀምራል። ነገሮችም ከቁጥጥር ውጭ እንደወጡ የገባቸው ሌሎቹ ዘራፊዎችም ፎሎንግን በስንት መከራ በመያዝ ከአካባቢው ዘወር ሲያደርጉት ሳይመንም ፎሎንግ እርጅና የተጫጫነው ሲመጣ ፈሪ ሰው እየሆነ መምጣቱን ይረዳል። መርማሪ ጆንግን በበኩሉ ፎሎንግና ጀሌዎቹን በቁጥጥር ስር ለማዋል የራሱን ቡድን ሊያዋቅር እንደሆነ በመሰማቱ በርካታ ፖሊሶች ከውቁ ጆንግ ጋር ለመስራት ራሳቸውን ማዘጋጀት ይጀምራሉ። ከፖሊሶቹም መካከል ሻው የተባለችው ሴቷ ፖሊስ ስትገኝበት ሻው ወላጅ አባቷ ጎበዝ መርማሪ ፖሊስ የነበረ ሰው ሲሆን ነገር ግን ሻው ገና ልጅ እያለች አባቷ በሥራ ላይ ያለ በመገደሉ ምክንያት ሻው ስታድግ አባቷን ተክታ የፖሊስ አባል ለመሆን እንደወሰነች እንገነዘባለን። ሆኖም ግን ሻው ሴት በመሆኗና በሰውነቷ ትንሽነት ምክንያት ከፖሊስ ባልደረቦቿ ተደጋጋሚ ማላገጥና ሹፈት ቢደርስባትም ሻው ግን የጆንግ ቡድን ውስጥ ለመግባት ጠንክራ ራሷን ማለማመዷን ትቀጥላለች። ይህ በእንዲህ እንዳለም ፎሎንግ ከነሳይመን ጋር ከተጋጨ ከጥቂት ቀናት በኋላ ጺሙን እንደ ልጁ በሚያየው ኮባ አማካኝነት እየተላጨ ሳለ ፎሎንግ ኮባን ታናሽ ወንድም ሳይመንና አራቱ ጓደኞች እኔን ገሸሽ በማድረግ ከዚህ በኋላ የሚደረጉ ዝርፊያዎችን ብቻችሁን የምታደርጉ እየመሰለኝ ነው በማለት ቢነግረውም ኮባ ግን ፎሎንግን መቼም ቢሆን እንደማይከዳው ቃል ይገባለታል። ታሪካችንም የተወሰኑ ዓመታትን ወደ ኋላ ይወስደንና ፎሎንግ ኮባና ታናሽ ወንድሙ ሳይመንን እንዲሁም አራቱን አብረውት የሚዘርፉትን ልጆች ከጎዳና ላይ አንስቶ በማሳደግ ሰው ያደረጋቸው እሱ እንደሆነና የእጅ በእጅ ፍልሚያም እንዲያውቁ ያደረጋቸው ፎሎንግ እንደሆነ እንረዳለን። ሆኖም ግን ከሁሉም ልጆች የበለጠ ፎሎንግ ኮባን እንደ ልጁ የሚወደው ሲሆን ኮባም በበኩሉ ፎሎንግን ለማንም ከሚሰጠው ክብር በላይ እየሰጠ ልጅነቱና ወጣትነቱን ከሱ ጋር እንዳሳለፈ እንረዳለን። ፖሊስ ጣቢያው ውስጥም ደግሞ ጆንግ ፎሎንግና ሌሎቹ ዘራፊዎችን በቁጥጥር ስር እንዲያውል የሚረዱትን የራሱን ቡድን እንዳዋቀረ ሻውም ተሳክቶላት የቡድኑ አካል ሆና ትመረጣለች። ነገር ግን ሁሉም የቡድኑ አባላት የራሳቸው ሥራ ተሰጥቷቸው ወደ ሥራ ቢገቡም ሻው ግን ቀኑን ሙሉ ከጆንግ ጋር በመኪና እየዞሩ የቡድን አባላቶቻቸውን መረጃ መሰብሰብና ለጆንግ ምግብና ውሃ እየገዙ መምጣት ዋነኛ ሥራዋ ሆኖ ቁጭ ይላል። ሻውም ጆንግ ለሷ ትክክለኛ የፖሊስ ሥራ ያልሰጣት ብቃት የላትም ብሎ አስቦ እንደሚሆን ገምታ
በውስጧ ቂም ይዛ እንዳለ አንድ ቀን ሻው ምግብ ይዛ ወደ ጆንግ እየሄደች ሳለ መንገድ ላይ ጥቂት ዱርዬዎች አንድን ሰው ሲቀጠቅጡ አይታ ሻው ጉዳዩን ሪፖርት ሳታደርግ ዱርዬዎቹን ራሷ ተጋፍጣ ከነሱ ጋር መደባደብ ትጀምራለች። ነገር ግን ዱርዬዎቹ በቁጥር አይለውባት ሻውን ጠፍንገው ይዘው ሊቀጠቅጧት ሲሉ ጆንግ ደርሶ ሁሉንም በሚደንቅ ፍጥነት በመደብደብ አፈር ከድሜ ያበላቸዋል። ጆንግም ሻውን አስጥሏት ሲያበቃ በሌላ ሥራ ላይ ያለች ወንጀል ሲፈጸም ካየች ፈጥና ለሌሎች ፖሊሶች ሪፖርት ማድረግ እንጂ ራሷ ወንጀሉን ለማስቆም መሞከር እንደሌለባት በንዴት ያሳውቃታል። ጆንግም ሻውን የበለጠ ሊያስተምራት ስለፈለገ ወላጅ አባቷ ከመሞቱ በፊት ከሱ ጋር አብረው የተመደቡ የሥራ ባልደረቦች እንደነበሩ ገልጾ ስለ አባቷ አሟሟት ይተርክላት ይጀምራል። ከዕለታት አንድ ቀን ጆንግና የሻው አባት አንድን ወንጀለኛ በድብቅ እየተከታተሉ በነበረበት ወቅት ጆንግ አንድ ወሮበላ አንዲት ሕፃን ልጅን አግቶ ሊያመልጥ ሲል እንዳየውና ጆንግ አጋቹን እዛው እንደተጋፈጠው፣ ሆኖም ግን ጆንግ አጋቹን ለመያዝ ሲል ፖሊስ መሆኑን ለመግለጽ ስለተገደደ የሻው አባትም ጆንግን ፖሊስነቱን አጋልጦ ጆንግን ሊረዳው በመሞከር ላይ ሳለ እነ ጆንግ እንዲከታተሉት የታዘዙት ወንጀለኛ የነ ጆንግን ፖሊስ መሆን አውቆ የሻው አባትን ተኩሶ እንደገደለው ያሳውቃታል። ሻውም አባቷ እንዴት እንደሞተ ዝርዝር ሐሳቡን ለመጀመሪያ ጊዜ በመስማቷ ልቧ ክፉኛ ይሰበራል። ጆንግም ከዛ ጊዜ በኋላ የፈለገ ነገር ቢመጣ በስለላ ሥራ ላይ እስከሆነ ድረስ ራሱን እንደማያጋልጥ ለሻው ይነግራታል። ይህንንም እየተነጋገሩ በአንድ የገበያ ማዕከል ስፍራ ሲያልፉ ፍጹም ባልጠበቁት ሁኔታ ፎሎንግን የመሰለ ሰው ዕቃ እየተገበያየ በማየታቸው ጆንግ በርካታ የስለላ የፖሊስ አባላቶቹን ወደ ስፍራው እንዲሰማሩ ያደርጋል። ጆንግም በተጨማሪ ሻውን ፎሎንግን በመቅረብ አይኑን ሳታየው እየፈለጉት ያለው ሰው ፎሎንግ ነው ወይ አይደለም የሚለውን ነገር በደንብ አጣርታ እንድትነግረው ይልካታል። ሻውን በበኩሏ ገበያ የምትገበያ ይመስላ ወደ ፎሎንግ አቅጣጫ ብታመራም ነገር ግን አይኑን ካየችው ፎሎንግ ሊጠራጠር እንደሚችል በማሰብ ፎሎንግን ባጠገቧ ሲያልፍ ሻው መሬት ላይ ዕቃ የምትፈልግ በመምሰል ወለሉ ላይ በነበረ የውሃ ነጸብራቅ ሰውየው ፎሎንግ መሆኑን ታረጋግጣለች። ፎሎንግም የሚፈልገውን ዕቃ ሸማምቶ እንደጨረሰ ከገበያ ብዙም ሳይርቅ ወደሚገኘው የመኖሪያ አፓርትመንቱ ማምራት ቢጀምርም ነገር ግን አፓርታማው በሺዎች የሚቆጠሩ ነዋሪዎችን የያዘ ስለነበር ፎሎንግ የትኛው ቤት እንደሚኖር ለማረጋገጥ ሻው ፎሎንግን ከኋላው ትከተለውና አብራው ሊፍት ውስጥ ትገባለች። ሆኖም ግን ፎሎንግ ሻውን ቅድም ገበያ ማዕከል ውስጥ አይቷት ስለነበር እየተከታተለችው እንደሆነ በመጠርጠር ሊፍት ውስጥ በጩቤ አንጀቷን ዘክዝኮ ሊገርላት እየተዘጋጀ ባለበት ቅጽበት ጆንግ ወደ ሊፍቱ በመምጣት የሻው አባት እንደሆነና እዛው ሕንፃ ላይ የሚኖሩ ሰዎች እንደሆኑ አስመስሎ መተወን ይጀምራል። ጭቀሽቃዥ የሆነች ልጅ ነች። በስመ አብ። ፎሎንግም እነሻው እዚህ ሕንፃ ላይ ነዋሪ እንደሆኑ በማሰብ አውጥቶት የነበረውን ጩቤ መልሶ ሲከተው ሻውና ጆንግም እንደ አባትና ልጅ ሆነው በመተወን ከሊፍት ይወጡና ጆንግ የሰው በር የመክፈት ጥበቡን ተጠቅሞ የአንድ ሰው ቤትን በቀላሉ ከፍቶ ከሻው ጋር ወደ ውስጥ ይገባል። ፎሎንግም እነሻው በር ከፍተው ሲያይ ጊዜ እሱ ሕንፃ ላይ የሚገኙ ነዋሪዎች እንደሆኑ በማመን ሐሳቡን ጥሎ ወደ ራሱ አፓርትመንት ያመራል። ከዛም በኋላ ሻውና ጆንግ የገቡበት ቤት የሚገኙ ቤተሰቦችን የፖሊስ አባል እንደሆኑና ቤታቸውን ለትንሽ ጊዜ እንዲጠቀሙበት አስፈቅደው እነ ጆንግ የፎሎንግ ጎረቤቶች መስለው መታየት ይጀምራሉ። ይህ ከሆነ ከሁለት ቀናት በኋላ ጆንግ ገበያው ውስጥ ከፎሎንግ ጋር ሆን ብሎ በመገናኘት ፎሎንግን ማውራትና መግባባት ቢጀምርም ጥላውን ሳይቀር የሚጠራጠረው ፎሎንግ ግን ጆንግን ለመሰለል እንደ ፖሊስ የተለያዩ ጥያቄዎችን በመጠየቅ ማንነቱን ማጣራት ይጀምራል። ሆኖም ግን ጆንግ ምንም አይነት አጠራጣሪ ነገር ስላላሳየ ፎሎንግ ብዙም ሳይቆይ ከጆንግ ጋር ጓደኛ በመሆን ጆንግ ያን ዕለት ምሽት ቤቱ ራት እንዲበላ ፎሎንግን ይጋብዘውና ፎሎንግም ወደ ቤቱ ይመጣል። ሻውን በበኩሏ የጆንግ ልጅ እንደሆነች ማስመሰሏን በመቀጠል ራስ ሰርታ አንድ ላይ እየበሉ ሳለ ሻው ስልኳ ላይ ያለን መረጃ የሚቀዳ ቴክኖሎጂን በመጠቀም ከአጠገቧ ተቀምጦ ከነበረው የፎሎንግ ስልክ ላይ መረጃዎችን በሙሉ ትገለብጣለች። ራት በልተው እንደጨረሱም ፎሎንግ ተሰናብቷቸው ሲወጣ ሻውን መረጃዎቹን እንደያዘች ወደ ፖሊስ ጣቢያ ታመራለች። በዚህ መሃል ግን አንድ ማስክ ያደረገና ሽጉጥ የታጠቀ ሰው ጆንግ ጋር በመምጣት ጆንግ ላይ የመግደል ሙከራ ቢያደርግም ጆንግ ግን በስተርጅና ዕድሜ እንኳን ጎበዝ ተፋላሚ ስለነበር
ወጣቱን ነፍሰ ገዳይ ባለ በሌለ ኃይል ውስጥ ከመጨረሻ ድረስ ይቋቋመዋል። በዚህም ወቅት ነፍሰ ገዳዩን የላከው ሰው ሳይመን እንደሆነና ሳይመን ጆንግ ላይ ባደረገው ማጣራት ጆንግ ለፖሊሶች የሚሰራ እንደሆነ በማወቁ ይህን መረጃ ለፎሎንግ እንኳን ሳያሳውቀው ወደ ጆንግ ቤት ነፍሰ ገዳይ እንደላከበት እንረዳለን። ሻውን በበኩሏ ከፎሎንግ ስልክ ላይ የገለበጠችውን መረጃ ይዛ ፖሊስ ጣቢያ በመድረስ ሞባይሏን ሰጥታቸው ስታበቃ ፖሊስ ጣቢያ የነበሩት ፖሊሶች ጆንግ አፓርትመንቱ ውስጥ እንዳለ ጥቃት እንደደረሰበት መረጃ አግኝተው ሁሉም እየተሯሯጡ ወደ አፓርትመንቱ ይሄዳሉ። ነገር ግን ጆንግ ሊገድሉ የመጣውን ቅጥር ነፍሰ ገዳይ እድል አልሰጥህ ስላለው ነፍሰ ገዳዩ ጆንግን ማስወገዱ ሳይሳካለት ቀርቶ መንጠላጠያ ገመድ በመጠቀም ከህንፃው ላይ ዘሎ ያመልጣል። ጆንግ ላይ የደረሰውን ጥቃት ተከትሎም የፖሊስ ኃላፊው የፖሊስ አባላቶችን ሰብስቦ ሲወያይ እነ ጆንግም እስካሁን ባላቸው መረጃ መሰረት ፎሎንግ ከተማ ለቆ እንዳልሄደና የሚገኘውም እዛው አፓርትመንት ውስጥ በመሆኑ ፎሎንግም ጆንግ ላይ የተሞከረውን የግድያ ሙከራ እንዳላዘዘው እርግጠኛ መሆን እንደሚቻል ለኃላፊው ያሳውቁታል። በዚህም ጊዜ የፖሊሶቹ ኃላፊ በፎሎንግና በሰዎቹ መካከል መከፋፈል መፈጠሩን ስለተረዳ ይሄ መከፋፈል መፈጠሩ ጥሩ መሆኑን በመግለጽ ፎሎንግን ተጠቅመው ዘራፊዎቹን በቁጥጥር ስር መዋል ስለሚችሉ ፎሎንግን ለጊዜው ማንም በቁጥጥር ስር እንዳያውለው ስምምነት ላይ ይደርሳሉ። ሳይመንም በበኩሉ ፖሊሶች እነሱን ለመያዝ እየተንቀሳቀሱ መሆኑን በማወቁ ከፖሊስ ጋር ከፍተኛ እልህ ውስጥ ይጋባና ፖሊሶቹን ለመበቀል ፖሊስ ጣቢያው ውስጥ የሚገኝን የኮምፒውተር ሰርቨር ተጠቅሞ ከመንግስት ላይ ዲጂታል ገንዘብ ለመዝረፍ እቅድ ያወጣል። ከ3 ቀናት በኋላም ፎሎንግ ከራሱ ጋር ጊዜ ወደሚያሳልፍበት ጭር ያለ የድሮ ህንፃ መሄዱን ተከትሎ ፖሊሶችም ፎሎንግን በቅርብ ርቀት መከታተል ይጀምራሉ። ሻውና ጆንግም በበኩላቸው ፎሎንግ እየሄደ ወዳለበት ስፍራ ለመሄድ ከፖሊስ ጣቢያ መውጣት ከመጀመራቸው ሳይመን የላካቸው አደገኛ ቅጥር ነፍሰ ገዳዮችና 4ቱ ዘራፊዎች የነ ጆንግን መኪና በኃይል ገጭተው በመገልበጥ ፖሊስ ጣቢያ ገብተው በፖሊሶች ላይ የጥይት ሩምታ ማዝነብ ይጀምራሉ። ሻው ግን ከተገለበጠው መኪና ውስጥ እንደምንም ብላ በመውጣት መሳሪያዋን አቀባብላ የተወሰኑ ቅጥር ነፍሰ ገዳዮችን ወደ ገሃነም እየላከቻቸው እያለ ጆንግም ራሱን ከሳተበት በመንቃት የከበቧቸውን ቅጥር ነፍሰ ገዳዮች መውጫና መግቢያ ሳጣቸው ይጀምራል። ፎሎንግም በበኩሉ ብቻውን ወደሚያሳርፍበት ጭር ያለ ህንፃ እንደደረሰ ሳይመን ፎሎንግን በፖሊስ ቁጥጥር ስር ከዋለ እነሱንም አጋልጦ እንደሚሰጣቸው በመፍራት ሳይመን ፎሎንግን እስከ መጨረሻው ለማስወገድ በማሰብ በርካታ ቅጥር ነፍሰ ገዳዮችን ወደ ፎሎንግ ጋር ይልካቸዋል። ፈርቶ ነበር እኮ ሰውየው መጀመሪያም። ፎሎንግም ሊገድሉት የመጡትን ሰዎች ሲያይ ጊዜ እንደ ልጆቹ አድርጎ ባሳደጋቸው ወጣቶች መከዳቱ ገብቶት ልቡ ክፉኛ ይሰበራል። ገዳዮቹን በበኩላቸው ፎሎንግን ሲያዩት ሽማግሌ በመሆኑ ንቀውት ቶሎ ገድለው ሊገላገሉት ቢጠጉትም ፎሎንግ ግን በእጅ ጩቤ ፍልሚያ ፈጽሞ የማይቀመስ ስለነበር ሁሉንም በየተራ እየወጋና እየቀደደ ይረፈረፋቸው ይጀምራል። ሳይመንም ከቤቱ ሆኖ ሕንፃው ውስጥ ባለው ካሜራ አማካኝነት ፍልሚያውን መከታተሉን ሲቀጥል ፎሎንግም የሚመጡትን ነፍሰ ገዳዮች በሙሉ በብቃት በመረፍረፍ ሁሉንም ሲገድላቸው ይመለከታል። የተላኩት ቅጥር ነፍሰ ገዳዮች እንዳለቁ ግን ፎሎንግ ከሁሉ አብልጦ የሚወደው ኮባ ሊፋለመው እየጠበቀው እንደሆነ ተመልክቶ ፎሎንግ ከቅድሙ የበለጠ በማዘን ድምፁን ከፍ አድርጎ ይጮሃል። በስመ አብ ሲሰብር በጣም ነው ልብ የሚሰብረው በእውነት። ኮባም ይሄን የሚያደርገው ለታናሽ ወንድሙ ሳይመን ሲል እንደሆነ በመግለጽ ከፎሎንግ ጋር ቅልጥ ያለ ፍልሚያ ቢጀምሩም ፎሎንግ ግን ካባን መግደል ተራራን የመሸከም ያህል ስለከበደው ራሱን ከመከላከል በቀር ጥቃት ሳይሰነዝር ይቀራል። ነገር ግን የኮባ ጥቃት እየተጠናከረ በመምጣቱ ምክንያት አማራጭ አጣው ፎሎንግ ያለ የሌለ ኃይሉን በመጠቀም ኮባን ደረቱ ላይ ወግቶ ትንፋሹን ጸጥ ያደርገዋል። በዛው ቅጽበትም ፎሎንግን ሲከታተሉ የነበሩት ፖሊሶች ደርሰው ሕንፃውን ሲከቡት ሳይመንም ታላቅ ወንድሙ ኮባ በፎሎንግ ሲገደል በማየቱ ፎሎንግ ያለበት ቤት ውስጥ ቀደም ብሎ አጥምዶት የነበረውን ፈንጂ የኮምፒውተሩን ቁልፍ በመጫን እንዲፈነዳ ያደርገውና ሕንፃው ብትንትኑ ይወጣል። ሆኖም ግን ፎሎንግ የኮባን አስክሬን እንደ ጋሻ ላዩ ላይ በማድረግ ከፍንዳታው መትረፍ ቢችልም ዙሪያውን ከበውት የነበሩት ፖሊሶች ፈጥነው መጥተው ፎሎንግን በቁጥጥር ስር ያውሉታል።
ፖሊስ ጣቢያው ውስጥ ደግሞ ሳይመን ከላካቸው ቅጥር ነፍሰ ገዳዮች ሁሉ አብሮ አደጎቹ የሆኑት 4ቱ ዘራፊዎች ብቻ ተርፈው በመኪና ቢያመልጡም ነገር ግን በሕይወታቸው ለመጀመሪያ ጊዜ ያሰቡትን ዝርፊያ ማሳካት ባለመቻላቸው ከመጠን በላይ ይደበራሉ። ሊዘርፉ ነው እንደገቡት። ኦኬ አዎ መረጃ ሊዘርፉ ነው ለካ ረስቼው እኮ ነው። ከፖሊስ ኮምፒውተር ላይ የሀገሪቷን መረጃ ሊዘርፉ ነው። በዛው ቅጽበትም እነ ጆንግ 4ቱ ዘራፊዎች እየተንቀሳቀሱ ያለበትን መኪና አድራሻ ስላገኙ ፈጥነው ወደ መኪናው አድራሻ ሲያመሩ ዘራፊዎቹን በፖሊስ መከበባቸው ገብቷቸው ከመኪናቸው በመውረድ ፖሊሶቹን ሊጋፈጡ አድብተው መጠበቅ ይጀምራሉ። በሌላም በኩል ፎሎንግ በቁጥጥር ስር ውሎ በመኪና ወደ ፖሊስ ጣቢያ እየተወሰደ ሳለ ድንገት ያልታሰበ ጥቃት በፖሊሶቹ ላይ ከፍቶ ሁሉንም ደብድቦ በመዘረር ፎሎንግ ከፖሊስ እጅ ያመልጣል። እነ ጆንግም ዘራፊዎቹ ያሉበት ቦታ እንደደረሱ አንደኛው ዘራፊ ከጆንግ ጋር እጅ በእጅ ገጥሞ መከሻከሽ ሲጀምር፣ ሆኖም ግን እነ ጆንግ የተሻለ ብቃትና የሰው ቁጥር ስለነበራቸው 4ቱን ዘራፊዎች በቁጥጥራቸው ስር ያውሏቸዋል። የአብሮ አደጎቹን በቁጥጥር ስር መዋል ተከትሎም ያን ምሽት ሳይመን ይህም ዕጣ ለሱ ሳይገጥመው በፊት ከሆንግ ኮንግ ለመውጣት ባቡር ሊሳፈር ወደ ባቡር ጣቢያ እያመራ ሳለ ሳይመንን ሲከታተለው የነበረ የፖሊስ አባል አይቶት ሳይመንን ከኋላ ይከተለው ይጀምራል። ሳይመንም ከጀርባው አንድ ፖሊስ እየተከተለው እንደሆነ ገብቶት ጩቤውን በማውጣት ሊወጋው እየተዘጋጀ ሳለ ፎሎንግ ከየት መጣ ሳይባል ፖሊሱን ሽባ አድርጎ የሚጥል ውግ በጩቤ ወግቶት ሳይመን ላይ ይደርስበታል። ሳይመንም ከኋላው ያለው ፖሊሱ እንደሆነ በመገመት ጩቤውን ዞሮ ሊሰካበት ሲል ፎሎንግ ጩቤውን በእጁ በመመከት ሳይመንን ደጋግሞ ሆዱ ላይ ወግቶ መሬት ላይ በመዘረር ከአካባቢው ይሰወራል። ፎሎንግም ምንም እንኳን ያመጹበትን የማደጎ ልጆች ቢበቀላቸውም ነገር ግን እስከ ዛሬ የዘረፈውን የዲጂታል ገንዘብ እንዴት አድርጎ መጠቀም እንዳለበት ስላላወቀ በቀጣዩ ቀን ፎሎንግ ወደ አንድ ባለ ሀብት በመሄድ የሰበሰበውን የዲጂታል ገንዘብ በ10 ሚሊዮን ዶላር ጥሬ ካሽ እንዲገዛው ይጠይቀዋል። ባለ ሀብቱም ሰውዬ ፎሎንግ አለኝ የሚለው የዲጂታል ገንዘብ ትክክለኛ እንደሆነ ካጣራ በኋላ እጅግ በጣም ደስ ብሎት ለፎሎንግ ገንዘቡን ሰጥቶ ዲጂታል ገንዘቡን ደግሞ ሊቀበለው በቀጣዩ ቀን ይቀጣጠራሉ። ተያዙኝ ሰዎች። ነገር ግን ከመሆኑ በፊት ጆንግና ሻው ይህን መረጃ ስለደረሳቸው በቀጣዩ ቀን ሻው ፎሎንግና ቱጃሩ ሰውዬ የሚገናኙበት ቦታ ቀድማ በመሄድ እዛ ተቀምጦ ከነበረው ፎሎንግ ጋር ትገናኛለች። ፎሎንግም ሻው እዚህ እንዴት ልትመጣ እንደቻለች ግራ ተጋብቶ እያዋራት ሳለ ቦታው ላይም ጆንግ ደርሶ ሁለቱን ይቀላቀላቸዋል። ጎረቤቶቼ ብሎ አስቧቸው። ይህን ጊዜም ፎሎንግ ጆንግና ሻው የፖሊስ አባላት እንደሆኑ እርግጠኛ በመሆን ጩቤውን መጅርጦ ጆንግን ሊወጋው ሲል ጆንግም እንደምንም ብሎ የፎሎንግን ጥቃት በመመከት በሁለቱ መካከል ቀውጥ የሆነ ፍልሚያ ይጀምራል። ምንም እንኳን ጆንግ የተጨበጨበለት ተፋላሚ ቢሆንም ከፎሎንግ ጋር ግን የሚወዳደር ብቃት ስላልነበረው ፍልሚያውን ሊሸነፍ ከጫፍ ሲደርስ ሻውም ፍልሚያውን ትቀላቀልና ፎሎንግን ለሁለት ያራውጡት ይጀምራሉ። ሆኖም ግን ፎሎንግ ሁለቱንም በመዘረር ከነበረበት ስፍራ ወጥቶ ፍርጠጣውን ሲጀምር ሻውና ጆንግም ጥርሳቸውን ነክሰው ፎሎንግን ሲያሳድዱት ከቆዩ በኋላ ቦታው ላይ ተጨማሪ የፖሊስ ኃይል መጥቶ በመክበቡ ምክንያት ለዘመናት ኃይል ሳይያዝ የቆየው ፎሎንግ በጆንግና ሻው ጥረት በቁጥጥር ስር ይውላል። በመጨረሻም ፎሎንግ ተይዞ ነገሮች ሰላም የሆኑ ቢመስሉም በሌላ ስፍራ በመኖር ላይ ያለ ማሊክ የተባለ የኮባና የሳይመን ታናሽ ወንድም ለወንድሞቹ ኮባና ሳይመን ሞት ፖሊሱ ጆንግን ተጠያቂ አድርጎ ጆንግን ለመበቀል ሲነሳ ያየነው ታሪካችን ያልቃል።